ተነስና አልቀቀኝ። ምን እያረክ ነው? እኛም ነቅተናል አለ። እንኳን የሚኪን እጅንና የብሩኬን የባሌን እጅ እንዴት ነው የማላውቀው? ሚኪ ምን እያረክ ነው? እሺ ተናነሽ አትዙሪ ወደዛ። ሚኪስ ነው ሚኪ፣ ለምንድን ነው የመጣሽው? ወደ ሊወስድሽ ነው? ማን ሰርፕራይዝ ያደርግሽ ነው? አላወቅሽም? ሀይሚታ ባህል ታዲያ ከኔ ህይወት ጋር ምን አገናኘው? እስካሁን የሰራሁትን ስህተት እኔም ይቅርታ ብዬ የቀኑ ሁሉ ሳንጫጫዋልከው ለዚህ ነበር። እኔ እኮ ገምቻለሁ ሀይሚ ትጠራለች፣ ጥላት ሄዳች ብያቸዋለሁ። ያያቸው አይታችሁኛል። መሄድ ስለምፈልግ ነው። እሺ አንቺም ውስጥሽ ላይ ያለውን ቅሬታዎች በሙሉ ምን ይቅርታ ጠይቀው አላችሁ። እሱ ይቅርታ ሲጠይቅ እንደዛ ሆነ። አሁንም ደግሞ ሀይሚን ይቅርታ መጠየቅ በዚህ መልኩ ነው እንዲህ ለምትሉ ሰዎች ሁሉም ነገር እኔ ወደ ውስጤ እየገባ አይደለም። ሙሉ ጠርጋ አስወጣ ወይ ደግሞ አስተካክለው። እሱን ይስተካከል ስትጠብቂ አስተካክለዋለሁ የሚል እንዳይመጣ ነው እኔ የምፈራው። ቤተሰብ በድራማው መልክ ነው የምላችሁ። እኔ እዚህ ጋር ሁሉን ነገር እኮ ተሆነ አይደል እንዴ? እሷም እኮ የኔ ወንዳ ወንድ የኔ ጀግና ቡቡዬ ካፉ መጥፎ ቃል አይወጣ። የፈለገ ነገር ቢጮህ የሚያስቀይም ነገር ካፉ አይወጣም። ገና ካሁኑ ደስተኛ ያልሆንኩ ነገ ደግሞ ካንተ ጋር ሆኜ የባስ መቃጠል አልፈልግም። እኛለሽ እና ታዲያ ቡቡዬ ምን ያርግ እንዴ? መች ነው ደግሞ ተቃጥለሽ የምታውቂው? ቴቴቴቴ ሀይሚዬ ለድራማ ብለሽ እንደው ካፍሽ የሚወጣውን ነገር ቆጥቢ። እንዳለ የተፈጠሩት ነገር እኔ የለሁበትም ሀይሚ ስለ ድራማ እንዲህ ከተበሳጨሽ እንዲህ ተበሳጨሽ የምትናገሪ ከሆነ ሪሊ ቢሆን ደግሞ ምን ትሆኛለሽ? ምን ያበሳጨው? ይቅርታ ማለት ነው የሚያበሳጨው? አረፈድክ ላይ ይቅርታውን ቢሆን ችግር አለ ታዲያ? ቡቡዬ እኮ ነው ሰዓት ጨምሪለታ እንዴ። ከረፈደ ምን ችግር አለ? ጨምሪለት እንዴ። ምን ችግር አለ? ወይኔ ብዙ ጊዜ እኮ ይቅርታውን ቢሆን አረፈድክ እያልኩን አሳለመንከኝ። እንለያይ ከህይወት ልውጣ እያሉ ከመለመን ይቅርታ እያሉ መለመን ሰዓት ቢረፍድም በጣም የተሻለ ነው ብዬ አስባለሁ። እኔ ነበርኩ የለመንኩ እንደውም በቀሏ ይቅርታ ነች እንጂ ከዛ ውጪ ከንለያይ ውጪ አንቺ ይቅርታ ልመና እኔ አላየሁም። እውነቱን ለመነጋገር በድራማው መልክ ማለት ነው። አሁን ነው ልቤ እንድትሰበር የገባ ነገር የሰበረውን ልብ ለመጠገን ዝግጁ በመሆኑ ብቻ ጀግና ወንድ ነው። ሀይሚ አትሾጂ። ሀይሚታ አይመንታ ወይኔ ዛሬ ብሩኬ ቀን ሙሉ አንጫጫን አይገልጸውም ማለት ነው። ቤተሰቦች እንዴት ናችሁ? እንዴት አላችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? አለን። እንግዲህ ከሚኪ ቀበል ብሎ ሀይሚዬ የብሩክን እጅ አላቅ ብለው ነው። ማነህ? እንዴት ነው? ምንድነው? ከዛ ማን ነው ሰርፕራይዝ ላርግሽ ብለውሽ ነው? እንዴት ነው የመጣሽው? ታውቂያለሽ አይደል እንዴ? ሊያሰድባት ነው ይሄን ቪዲዮ የሰራው ምናምን ለምትሉ ሰዎች ደግሞ ማለት ነው ሲጀመር እስኮሱ ይቅርታ ጠይቋል። ይቅርታ የጠየቃት ምንድነው? በባለፈው መጨረሻ ላይ ቀለበቱን ልትመልስለት ያለ ቀን ፕራንኩንም ነግሯት ይቅርታም ጠይቋት። ያችን ፓርት ሄዳችሁ ስሙ ብያችሁ ነበር፣ አልሰማችሁም? ጠይቋት። የዛን ቀን ይቅርታ ጠይቋታል እኮ ጠይቋት። ጋሽ ያሳርቋቸው ነው ወደ ድጋሚ መጥተው ይሄን ቪዲዮ የሚሰሩ ያሉት ማለት ነው። ሶ ዛሬ ራሱ በኮንፊደንስ ልጁ የኔ አይደለም ብሏታል። ያው የሆኑ በደንብ ግልጽ አድርጋ እሷ ስላልተናገረች ስላላብራራች ነው። እሱን ደግሞ ያላብራራችበት ምክንያት ዛሬ ደግሞ እነ ቤኪ የሆነ ነገር ቤኪ ሲያፍር ምናምን አይቼዋለሁ። ቤኪ እንግዲህ ካሜራማን ነው ታውቃላችሁ። ካሜራማን ደግሞ በደንብ አይዲያ እየፈለገ መስራት አለበት። አይዲያ ማለት ነው። አይዲያ ፈልጎ መስራት አለበት። ሶ ምናልባት እይታ ያገኛሉ የሚልበትን ነገር አውጥቶ እንግዲህ ለዚህ ለእዩ እንትን ሰጥቶ ማለት የምሰራውን ነገር አስጸንቶ ሰጥቷት እየሰራ ሊሆን ይችላል። እንግዲህ አናቅም። በደንብ ቪዲዮን ጨርሻ አላየሁትም። እንትና ጋር ያለውና ቤኪ ጋር የተፈጠረው ነገር ለማየት ሞክራለሁ። እና ግን ሀይሚ ዛሬ ማለት ነው ማለት አንድ ሰው ይቅርታ ካለ ይቅርታውን መቀበል ግድ ነው። ይቅርታ ማለት ባትፈልገው እንኳን ከዚህ ሰውዬ ጋር ከዚህ በፊት ላለፈው ነገር ለዛሬው ነገር ቀጥላለሁ ብላ ሳይሆን በቃ ላለፉት ነገራቶች ይቅርታ በቃ አድርጌልሃለሁ በቃ ይቅርታ ችግር የለውም። አንድ ይሄ ነው። ሁለተኛ ነገር ደግሞ እዚህ ጋር ብሩክ ጋር ቆማ ማውራት ብሩክ ያለበት ቦታ አልፈልግም አንተ ከህይወቴ ወጣሃል ብለው ነው ሄደችው። ግን ሻው እንትን ብሎ አታለውም ሆነ ምን ብሎ አመጣት። ሚኪ ሲመጣት ግን እዚህ ጋር ብሩክን ያየችው ልክ ብሩክን ስታየው
እኔ ምንም አልፈልግም ከሱ ማውራትም አልፈልግም ብሩክ ምንም አልፈልግም ምንም ያደርግ ምን እዛ ቦታ ላይ እኔ ቆሜ ይሄን ያህል ጊዜ ሰጥቼ አላወራም ጥላ ብትሄድ በጣም ይመረጥ ነበር ምክንያቱም እኛ ሴቶች ማለት ነው ከራሴ ጀምሮ ማለት ነው በቃ ማለት ለሚወዱን ሰዎች አንመችም የሆነቴን ስነግራችሁ አንመችም የምሬ ነው የምነግራችሁ ምላሳችን ሚጥሚጣ ሴት ስንባል በስማ ምንም ታጋሾች አይደለም ሁላችንም የምሬ ነው የምነግራችሁ በጣም የምንናገረው ንግግር በጣም በቃ ኮሶ ነው የሚለው የምሬ ነው እንደው ሃይሚን እንላለን እንጂ እኛ ራሳችን ራሱ እንደዛው ነው በቃ ያው ነንና ሴቶችዬ ከእንደዚህ አይነት ነገር መቆጠብ አለብን በቃ ዝምታን ምረጡ የምሬ ነው ዛሬው ስንት ሞራል የሚጎዳ ነገር ዛሬ ተናገረች ድራማ ባይሆን ሃይሚ አሁን ብሩኬ ቆሞ ይሄዳል እንዴ ሮይኔ በሰው አንተማ ይሄ ሁሉ ተቋቁመ ማለት ነው ሃይሚን አግብተህ በመኖርህ ብቻ እንዴ ሃይሚ ድለኛ ነሽ ባክሽ እንዴ የምሬ ነው ይሄን ድልሽን ማለት ነው ጥረግ አስጠርግ ስትይ ማለት ነው አንዱ ጥርግ አድርጎ እንዳይገባበትና ሌላው ጉድ ሌላ ታሪክ እንዳይፈጠር በርግጥ ህይወት እግዚአብሔር እንደፈቀደ ነው እኛ ባልነው አይደለም ምናልባት አሁን ሃይሚና ብሩኬን እኛ ያስገደድናቸው ሊሆን ይችላል እነሱ ደግሞ ሁለቱ ይሉንታ ይዛቸዋል ሃይሚም ብሩኬም ይሉንታ ቢሶች ናቸው ያው እንደምታዋቸው ናቸው እና ምናልባት እንደው ለኛ ለኦዲየንስ ብለው ነው የሚዋደዱት ማለት ሁሉ ገምቻለሁ ማለት ከዛሬ ቪዲዮ ማለት ነው ምክንያቱም ቶሎ መጣላት ቶሎ መታረቅ ቶሎ ሌላ ሰው መሆን ሃይሚም ብሩኬም በቃ በባለፈው እሷ እንደዛ በደቂቃ ያ ሁሉ ነገር አድርጋ ይቅርታ አስጠይቀው ነበር በርግጥ ለበቀል ነበር ያ ይቅርታ ለእውነት አይደለም እውነት ለመናገር እሱም ሳይሳካ ቀረ ዛሬ ደግሞ ብሩኬ ይቅርታ ሲጠይቃት እሷ እኔ የዛኔ ይቅርታ ስለጠየቁ ለምን እኔም አልቀበልህም አይነት ነገር ነው ዛሬ አሁን እልህ በቃ ታዲያ እነዚህ ናቸው እንዴ ተጋብተው አንድ ጣራ ላይ የሚኖሩት በየሳምንቱ ተጣልተው በየሳምንቱ ቤተሰብ አስታራቂ መሄድ አለበት ትላላችሁ ትገምታላችሁ ወይም ለየብቻ እየኖራችሁ እደጉ እኔ እንደዛ ነው የምመርጠው ጋውን በኋላ ማለት ነው ጭራሽ ይጋቡ ምንበት ፓርት ምንም አይነት ፓርት የለኝም ማለት እንደው ይሄ ነገር ሪል ቢሆን ግን ደግሞ እቺ ድራማ የምትለው ነገር ማለት ነው አንደበታችንን ስር ያረጋችን ነው ምክንያቱም ብሩክንም ምንናገረው ፓርት አለ ሃይሚንም ምንናገራ ፓርት አለ ግን ደግሞ እዚህ ጋር ድራማ ነው የሚለው ነገር እሱ ስላለ ብቻ ነው መናገር የማንፈልገው እንጂ ከሁለቱም ጋር እኩል የሚነገር ደካማ ጎን አለ ግን የሃይሚ ይበዛል እውነት ለመናገር ሃይሚ ነገሮቿ በርበሬ ናቸው ምንም የሚደበቅ ነገር ብሩክ ይጮሃል ከመጮህ ውጪ ግን እሱ ከአፉ ካንደበቱ የሚያስቀይም ነገር አይወጣም በፍጹም አይወጣም እሱ እኔ እንጃ እኔ ይሄን የዛን ጊዜ እንኳን የባለፈው ክፉ ንግግር ተናግረዋል የሆነ ከጮኸቱ በስተቀር የሚያስጠላ ንግግር አልተናገረ ቢቆጠር የሃይሚ ነው የሚበልጠው ማለት አጥንት የሚሰብረው የሷ ነው ያ ደግሞ ሁላችንም እኛ ሴቶች ስንባል አንደበታችን በጣም በቃ እጣቆ ነን የምሬ ነው የምነግራችሁ እጣቆ እንደሆነ አላውቅም ሁሉም ሴት እኮ ነው የምሬ ነው እውነት እንደው አትናገርም የተባለች ሴት ማለት ነው ለባሏ በርበሬ ናት የምሬ ነው የምነግራችሁ ለምን እንደሆነ አላውቅም ግርም ይለኛል በርግጥ የማይናገሩ ሴቶች ይኖራሉ የማይናገሩ በሆዳቸው ችለው የሚያልፉ የነሱ ደግሞ ማለት የነሱ ክፋት ደግሞ የነሱ ተንኮል ይበልጣል የዝም የሚል ሰው ተንኮል ይበልጣል እውነቴን ስነግራችሁ ማለት ነው እና ዛሬ ሃይሚን ለማሰደብ ነው ይቅርታ ያላት በዚህ ዲኮር ለምትሉ ሰዎች እናንተ ራሳችሁ ናችሁ ይቅርታ በል እንዲህ ያላችሁት ምክንያቱም ለሃይሚ ይቅርታ እንዲህ ያንሳታል ያላችሁ ነበር የዛን ሰዓት እግሯ ላይ ወድቆ አታልቅሺ ለተፈጠረው ነገር ይቅርታ እያላት ነበር ምን ዋጋ አለው ከዚህ በኋላ ይቅርታ ለኔ ምን ያረግልኛል እያላችሁ ነበር በቃ ልቤን ሰብረዋል ከዚህ በኋላ አንተን በምን አይነት መንገድ ነው ማገኘህ ስትለው ተይቅመሜ እንደዚህ አትበይ ሁሉም ነገር ያልፋል ሁሉም ይስተካከላል ይቅርታ ብሎ እግሯ ላይ ወድቆ ለምኗታል የዛ ቀን ማለት ነው ከዛ ግን አለቀሰች እሷ አልቅሳ ብድግ ብላ አልፈልግም በቃ ከህይወት መውጣት ነው ፈልገው ብላ ቀለበቱን ሰጣው እባክሽን ቀለበቱን አርግልኝ ሰዓት አልፈልግም ብላ ሄደች ከዛ ጋሽያ አስታርቋቸው ነው በማግስቱ የመጡት እና አንዳንድ ጊዜ ዝም ብላችሁ ቪዲዮ ሳይገባችሁ ሌላ ነገር አታውሩ እሷም የዛን ጊዜ ይቅርታ ጠይቂው ስለተባለች ነው ይቅርታ ያለችው ዛሬም ደግሞ እናንተ ለሃይሚ በዚህ መልኩ አይደለም ይቅርታ መጠየቅ ያለበት ብሩኬ ስትሉት ይሄው በእንደዚህ አይነት መልኩ ይቅርታውን ገለጸላት ግን ደግሞ እሷ አልተቀበለችውም እሱም የዛን ጊዜ አልተቀበለም ያልተቀበለበት ምክንያት እኔ ሃይሚን አቃታለሁ እንደዚህ ያረዳችን ብሏል እኛ እንግዲህ የዛን ጊዜ ያሰምነው ልትበቀለው እንደሆነ ነው አሁን ደግሞ ዛሬ ብሩኬ ይቅርታ የጠየቀበት ምክንያት እኔ አልታየኝም እስካሁን ድረስ እንግዲህ በምን ምክንያት እንደሆነ እንዴት እንደሆነ ሲያወራ
ሰላም ያለው ነው ይመስለው። ሃይሚ ይቅርታ ስጠይቅ ምንም ሰላም አይጋብዝም ውስጧ የሆነ በቃ ይሆናል አይደለ በእዩ ላይ ቀንታባት ምናምን ከኔ ምን አተህ ነው ከኔ ምን ጎሎህ ነው ምናምን ሁሉ ነገር የሰጠች ነገር አስመስላ ነው የምታወራ የነበረው ሃይሚ። ግን ደግሞ ብዙ የሚቀር ነገር አለ። አሁን ብሩኬ ጋር ደግሞ ይቅርታ ሲጠይቅ ጥፋተኛ ነኝ በድዬሻለሁ ይቅርታ ነው ያለው። ትክክለኛውን ጥያቄ ነው የጠየቃት። አለመቀበል መቀበል የእሷ ፋንታ ነው። ግን ሰው የሆነ ሰው ደግሞ ዛሬ ይቅርታህን እቀበላለሁ ግን ሌላ ነገሩ ማውራት አልፈልግም ይቅርብኝ ብላ መውጣት ነበረባት ሃይሚ ማለት ነው። ሌላ ትርፍ ዝባዝንኬ እንደዚህ እድሜ ልኬ ልታቃጥለኝ እድሜ ልኬን ምናምን ከሱ ተለይተሽ አትለይ። የምታወሪው ወሬ በጣም ያስጠላል እውነት ለመናገር ማለት ነው። እኔ ቤተሰቦች የፈለጋችሁትን ብትሉ ምንም አይመስለኝም። አንዳንድ ጊዜ የሆነ አብራችሁ የምትኖሩትን ሰው የሆነ ለቃላት ማሳመሪያ ብላችሁ ውጥርጥርጥር ማለት ጥሩ አይደለም፣ አስፈላጊ አይደለም። ብሩክ ጥፋተኛ ነው ተባለ። ኦኬ ጥፋት ነው በቃ አለቀ። እዚህ ጋር እየጠየቃት ያለው በቃ የሷን ለሷ ለክብሯ የሚሆናትን ነገር አሟልቶ ነው። አለመቀበል መብት አላት። ግን ይሄ ሁሉ ነገር ደግሞ እንደዚህ ጉራ መጀንጀን ምናምን አስፈላጊ አይደለም። ትናንትና ይቅርታ ብትለኝስ ብለዋለች። እኔ አይደለሁም የጠራሁሽ ተጠርቼ ነው የመጣሁት ይቅርታ እያለችሽ ያለችው እሷ ናት ብትልስ አለችው። እሱ ቢል ባይል እኮ ችግር አለው እያለ አይደለም። ግን አላለም እሱ እዛ ቦታ ላይ ማለት ነው። ዛሬ ላይ እንግዲህ የወንድሙ መጠን እንግዲህ መክሮት ይመስለኛል። ሀብም ባለው ነገር እንግዲህ ያው ታውቃላችሁ ሀብና ብሩኬ በጣም በቃ የነፍስ ያክል ነው የሚዋደዱትና ዛሬ ራሱ እነ ቤኪን በጣም ሲቆጣ ነበርና ያው እንግዲህ እንዳልሆነ ሆኖ አልፏል። ኤኒዌይስ ያው ከካሜራ ጀርባ እንደምትገናኙ ተስፋ እናደርጋለን። ወይ ደግሞ እንግዲህ ነገ ደግሞ አዲስ ነገር ይመጣ ይሆናል ብለን ተስፋ እናደርጋለን። በዛውም እንግዲህ ቡታጅራዎች ማስታወቂያ ተሰርቶላቸዋል። በዛውም እንግዲህ በቅርቡ ያው አዳዲስ ነገር ማድረግ ከተፈለገ ያው ብሩኬ እዛ ቦታ ላይ የሚያስተካክላቸው ነገሮችም ሊኖሩ ይችላሉ። ያን ያክል የሚያናድድ አይደለም። ግን ቪዲዮ በስማም በጣም እንትን ይላል። ሃርድ የሆነ ቪዲዮ ነው። ምክንያቱም በቃ መሆን የሌለበት መሰራት የሌለበት ቪዲዮ ነበር። ምክንያቱም በእንደዚህ አይነት ፕሮግራም ላይ ፍቅረኛ ጥሎ መሄድ ማለት እንዴት ነው? ህመሙ ከባድ ነው ማለት የነብሩኬን ተውት። የነብሩኬን ግን የሚያሳየው ትምህርቱ በጣም ከባድ ነው። በቃ በጣም እና አስተውሉ። ሊያሰድባት ነው እንዲህ ሌላት ነው ከማለታችሁ በፊት ቪዲዮ ለምን እንደተሰራ መጀመሪያ አዳምጡት፣ እዩት፣ ተመልከቱት እንጂ መቼም ምንም አይፈጠርም ምንም ማለት ነው። ስለዚህ በዚህ መልኩ ነው እኔ የተረዳሁት። የኛ ውድ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ። ይሄንን ቪዲዮ 500 ላይክ አስገቡት የኛ ውድ ቤተሰቦች። እንግዲህ ለእውነተኛው ለቁም ነገር ለኑሮ ለትዳር ያብቃችሁ። ከውስጣችሁ የገባባችሁን ሰይጣን ያስወጣላችሁ። ሁሉ ጊዜ እኛም እንከታተላችኋለን፣ ጠላቶቻችሁም ይከታተሏችኋል። ግን ታልፉታላችሁ። ግን ማለት ነው በቃ ደካማ አትሁኑ። በተለይ ሃይሚ ደካማ አትሁኝ። በተለይ ሃይሚ እውነቴን ነው የምነግራችሁ። ይሄ ነገር አሁን በጣም ሲምፕል ነው፣ በጣም ተራ ነገር እና በቃ መጀመሪያ በቃ እንዳያችሁት ሃይሚ ወደቀችም ሆስፒታልም ገባችም ከዛ የባስ ብላ ጭራሽ በህይወታቸው ውስጥም በቃ ድካም ነው የሆነችው ሃይሚ ማለት ነውና ሴት ናት አይፈረድባትም። ግን ከዚህ በላይ መጠንከር ይጠበቅብሻል ሃይሚ። ምክንያቱም በቃ ለሆነ ላልሆነው ነገር ቦታ መስጠት አይጠበቅብሽም። በቃ ብሩኬ ትግስት ከሌለው አንቺ ትግስት እንዲኖርሽ መጣር አለብሽ። ሴት ልጅ ብልሃተኛ ናት። ሴት ልጅ ጎበዝ ናት ለትዳሯ ለኑሮዋ። ምክንያቱም ባሏ ራሱ በጣም ቁጡ ቢሆን መቀየር ትችላለች። ገባችሁ? መቀየር ትችላለች። እና ያ ነገር እንግዲህ ሳይኮሎጂ የሚያስፈልግ ከሆነ ወደ ሳይኮሎጂ ሁለቱንም ወስዶ ያኔ ያልገባቸውን ነገር ማስረዳት ነው። በርቀት ጎራው ሲል ሳተና ነው ስኔኔ ጀግና ፈለኩህ በታይ በላምባ በታይ በላይ አምባ ሲሻገር አይኔ ካድማስ ላገኝ ስንቱን ሳስስ ሲያምርበት መስኩ ባደይ የት ገባ የኔስ ጉዳይ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣሁ አንተን መሳይ ሲያዝን ነፍሱን መታረቂያው ክራሩ ናት መደበቂያው ያዜማን ባፋፉ ስሜን አርጎት ባፉ
ዘለግ ያለ መልከ ዘመድ ቃል አዋቂ የሚወደድ ካያችሁ አይናማ ንገሩልኝማ እናና ይበለኝ መቼም ታውቃለህ ሰው እንደሌለኝ እናና ይበለኝ እንደበፊቱ ወይ ልበል ጥራይ ጉዳይ ናፍቆቱ እናና ይበለኝ